የሱዳኑ ራፒድ ሳፖርት ፎርስ መሪ የሆነው ጀነራል ሐምዳን ዳጋሎ አም አፍሪካን አም ሱዳኔስ ሲሉ ተሰምተዋል። እንደምታውቀው ሱዳኖች ልክ እንደ ሶማሌዎች የማንነት ቀውስ ያለባቸውና ብሉ ናይል፣ ኮርዶፋን፣ ዳርፉር ያሉ ጥቁር አፍሪካውያንን በመግደልና በማጥፋት የተጠመዱ ሰዎች መሆናቸውን እናውቃለን። ሱዳን ከእንግሊዝና ከግብፅ ቅኝ ግዛት ነፃ ከወጣች በኋላ በስልጣን ላይ ሲፈራረቅ የነበሩ መንግስታቶች በሙሉ ራሳቸውን አረብና አገሪቱ ደግሞ በሸሪያ መተዳደር አለባት የሚሉ ስለነበሩ በግድ አረብኛ ቋንቋን እንዲቀበሉ የራሳቸውን ቋንቋ እንዲተውና እስላም ያልሆኑትም በግድ እስልምና እንዲቀበሉ የሚል የአገር አቀፍ ናሽናል ፖሊሲ እንደነበረ እናስታውሳለን። በዚህ ምክንያት ነው ደቡብ ሱዳን ጥቁሮች ነን፣ አፍሪካውያን ነን፣ አብዛኛው ደግሞ ክርስቲያንና የባህላዊ እምነት ተከታዮች ነን በማለት እርስ በርስ ጦርነት ተደርጎ ነፃ ወጥቶ ደቡብ ሱዳን የሚባል አገር የተመሰረተው። ስለዚህ ሐምዳን ዳጋሎ የሚመራው የታሲስ መንግስት በግልጽ ቋንቋ በጽሁፍ ያስቀመጠው ነገር አለ። አክራሪ እስላማዊነት እና አረባዊነት የሱዳን መከራ ምንጭ ነው፣ እየበታተነን እያፈረሰን እየጨረሰን ነው። እስልምና የህዝቡ ሃይማኖት ነው፣ ያንን ተቀብለን መቀጠል አለብን። ነገር ግን ፖለቲካ ውስጥ ገብቶ በኃይል የሚጫን መሆን የለበትም። አገሪቱ ሴኩላር መንግስት ሊኖራት ይገባል። አክራሪ እስላማዊነትና ሸሪያን በግድ አገሪቱ ላይ መደንገግ የለብንም። ሃይማኖቱ ከፖለቲካ ውስጥ ይውጣ የሚል አቋም የያዘ መንግስት ነኝ ብሎ አውጇል። እና አብዛኛው የሱዳን ምሁራን ፖለቲካ ውስጥ የቆዩ ሰዎች ከአሁን ወዲህ ሱዳን ወደ ሴኩላርነት መሄድ አለባት የሚል ነገር ያቀርባሉ። እና ሰሞኑን ሐምዳን ዳጋሎ የዩጋንዳውን ፕሬዚደንት ዮዌሪ ሙሴቬኒን ለማግኘት ወደ ዩጋንዳ ሄደው ነበርና እንደምትመለከቱት ይህንን ልብስ ለብሰዋል። የሱዳን ማህበረሰብንም ጎብኝተዋል፣ ከነሱ ጋር ውይይቶችን አድርገዋል። እና ለሱዳን ማህበረሰብ የተናገሩት ነገር አለ። እኔ ሱዳናዊ ነኝ፣ አፍሪካዊም ነኝ። እንግዲህ ይሄ በጣም ድንጋጤን ነው የፈጠረው በሱዳን ውስጥ። ምክንያቱም አረብ ነኝ ብሎ ራሱን ቆልሎ የተቀመጠ ኃይል አለ። የሚያሳፍረው ምንድነው? አረብ ስለሆኑ ለየት ያለ ጥቅም ከአላህ ዘንድ የሚያገኙና ፌቨር የሚያገኙ ይመስላቸዋል። አላህ ሁሉንም ቋንቋ፣ ሁሉንም ብሔር በአንድ አይን እንደሚያይ የተገነዘበ አይደለም። ብሉ ናይል ያሉትን፣ ኮርዶፋን ያሉትን፣ ዳርፉር ያሉትን ሰዎች አረብ ሁኑ ብለን ማስጨነቅ የለብንም። ጥቁር ናቸው ግን እስላሞች ናቸው፣ እስላም ናቸው፣ በቃ አረብ ሁኑ ብለን መከራ የምናሳይበት ምን ምክንያት አለ? ይሄ ነው የበጠበጠን ያለው የሚል ነገር ስላነሳ እንደገና ሱዳን ውስጥ ያለው የማንነት ቀውስ ያገረሸ የኔሽናል ዲቤት ይዞ መምጣቱን ነው እየተመለከትን ያለ ነው። ሐምዳን ዳጋሎ በጣም አስምሮ ለሙሴቬኒ የተናገረው ነገር አለ። አሸባሪዎች ከሱዳን ውስጥ መውጣት አለባቸው። ጀነራል ቡርሃን የሚባለው ሰውዬ ከሶማሌ አልሸባብ ሳይቀር አስገብቷል። ሱዳን ሽልድ የሚባል አለ፣ ብራቢል ማሊክ የሚባል አለ። ቀድሞ 50-60 ዓመት ሱዳን ሲበጠብጡ የነበሩ የሙስሊም ብራዘርሁዶች አሉ። እነዚህ በሙሉ ከአሁን ወዲህ ከሱዳን ፖለቲካ ውስጥ ወጥቶ ሲቪል የሆነ ዲቤት ውስጥ መግባት አለብን። ይሄ በነገራችን ላይ የማጆሪቲ የሱዳናውያን ኦፒኒየን ነው። ሃይማኖታችንን በፖለቲካ አተበክሉ የሚል እንቅስቃሴ ነው ሱዳን ውስጥ ያለው። በነገራችን ላይ አሸባሪ ሲል የቲፒኤልኤፍ ሰራዊትንም ይወክላል። ቲፒኤልኤፍ ግልጽ ኢስላሚክ ስቴት እና ከአይኤስአይኤስ ቡድን ጋር አብሮ ነው ሱዳን ውስጥ የሰራ ያለው። ወደ ኢትዮጵያም ኢምፖርት ለማድረግ የፈለገው ይሄኛውን ጉዳይ ነው። በጣም የሚገርም ነገር ነው። ይሄ በጣም ሾክ ሊያደርጋችሁ ይገባል። በማያዳግም ሁኔታ አክራሪዎች ከሱዳን መውጣታቸው ነን ኔጎሽብል ነው። ሌሎች ነገር እንወያይ። አዲስ አሸባሪዎች አክራሪዎች የሌሉበት ናሽናል ዲፌንስ ፎርስ ይቋቋም። ይሄንን ደግሞ እኛ እናደርገዋለን ነው እያለ ያለውና አንድ ትንሽ ሐሰት ነገር ተናግሯል። 500,000 ሰራዊት አለኝ ብሏል። አይ ዶንት ቲንክ ሶ። 500,000 ሰራዊት ቢኖር እነ ሱዳንን ተቆጣጥረህ መንግስት ትመሰርታለህ። ይሄ ግን ዓለም አቀፉ ሚዲያ ቢቢሲ፣ አልጀዚራ፣ ሲኤንኤን፣ ፍሪ ፓለስታይን እንቅስቃሴ በሙሉ አንድ ላይ ተሰባስበው ቡርሃን አገር እያቀና ይሄ ደግሞ አሸባሪዎቹን የሚዋጋው ደግሞ አገር እያፈረሰ ተደርጎ የተሰራው ኢንቴንሽናል ካራክተር አሳሲኔሽን